ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በቂርቆስ ክፍለ ከተማ የህግ የበላይነትን ለማስፈንና የዜጎችን መብት ለማስከበር በሚደረገው ጥረት አመርቂ ውጤቶች እያስመዘገበ ይገኛል። የክፍለ ከተማው ፍትህ ጽህፈት ቤት የ2018 የመጀመሪያ ግማሽ ዓመት አፈጻጸሙን ከባለድርሻ አካላት ጋር በገመገመበት ወቅት ይፋ ያደረጋቸው መረጃዎች ይህንኑ ያረጋግጣሉ። ጽህፈት ቤቱ በፍትሐ ብሔር ክርክር ረገድ ባደረገው ብርቱ ተጋድሎ በአጠቃላይ 158 ሚሊዮን 429573 ብር ከ52 ሳንቲም የሚገመት የመንግስትና የህዝብ ሀብት ማዳን ችሏል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ52 ሚሊዮን ብር ብልጫ አለው። ይህ ስኬት በገንዘብ ብቻ የሚገለጽ አይደለም። ከ10364 ካሬ ሜትር በላይ የይዞታ መሬትና 36 የመንግስት ቤቶች በህግ ክርክር ተመልሰው ለህዝብ አገልግሎት እንዲውሉ ተደርጓል። በወንጀል ህግ አፈጻጸም ረገድስ ምን ተሰራ ካላችሁ፣ ጽህፈት ቤቱ ወደ ምርመራ የገቡ የወንጀል ጉዳዮችን በማጥራት 100% አፈጻጸም አስመዝግቧል። በፍርድ ቤት የሚደረጉ የወንጀል ክርክሮችን የማስቀጣት ምጣኔም 96.4% ደርሷል። የሚገርመው ደግሞ በወንጀል ምርመራ መዛግብት ላይ የሚቀርቡ የግል አቤቱታዎችን በእርቅ የመጨረስ ልምድ ወደ 89.1% በማደጉ በማህበረሰቡ መካከል ሰላምና መግባባት እንዲሰፍን ትልቅ አስተዋጽኦ አበርክቷል። የዜጎች ሰብአዊ መብት መከበርም ሌላው የትኩረት አቅጣጫ ነበር። ጽህፈት ቤቱ በስሩ በሚገኙ 3 የፖሊስ ጣቢያዎች ላይ 24 ጊዜ ተከታታይ ጉብኝቶችን በማድረግ አጠቃላይ ሁኔታውን ተከታትሏል። ከዚህም ባለፈ የህግ ግንዛቤን ለማሳደግ ለ3774 የክፍለ ከተማው ነዋሪዎች በመድረክ የንቃተ ህግ ስልጠና ተሰጥቷል። በቴሌቪዥን በሬዲዮና በጋዜጣ አማካኝነትም ሰፊ የግንዛቤ ማስጨበጫ ስራዎች ተከናውነዋል። ጽህፈት ቤቱ በቀጣይም የፖሊስ ጣቢያ ጉብኝቶችን በሳምንት ወደ 3 ቀን ከፍ ለማድረግና የፍትህ አገልግሎቱን ይበልጥ ተደራሽ ለማድረግ ግልጽ አቅጣጫ አስቀምጧል።